አዲስ የሆነ ነገር ይዘንላችሁ መጥተናል። ዛሬ ይዘንላችሁ የመጣነው እንግዳችን አዲስ ሀሳብ ስላለው የእሱን ሀሳብ ምን እንደሆነ እና እሱ ማን እንደሆነ ራሱ እንግዳችን ያስተዋውቀናል። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው ስሜ ብርሃኑ ካሳ ይባላል። ያው የተወለድኩት እዚህኛው የትግርኛ ተናጋሪ ማህበረሰብ ነው እና ይሄው ነው። ኦኬ፣ አንዳንድ ጥያቄዎች አሉኝና ጥያቄዎች ደግሞ በቲክቶክ ላይ የተለያዩ ሀሳቦች ስታነሳ ምናምን አይቻለሁ እና እዛን ቪዲዮ አይቼ ነው እዚህ መጥተህ ሀሳብን እንድታካፍለን በየትኛው አንግል እንዳየኸው እኛም ሀሳብን እንድታጋራ ነው የጠራሁና ክርስትና በፖለቲካ ቀንበር ስር ገብቶ እየጠፋ ነው ብለሃል። ምን ለማለት ፈልገህ ነው? ፖለቲካ ለአንተስ ምንድን ነው? ክርስትናስ ለአንተ ምንድን ነው? ክርስትና በፖለቲካ ቀንበር ገብቶ መጥፋት የጀመረውስ መች ነው? እንዴት ነው? ያው ሰዎች በኑሮ ሂደት ላይ በሚያደርጉት ውጣ ውረድ ሁሉ ወይ ደግሞ ለመኖር ፍለጋ በሚያደርጉት ጉዞ ሁላ የኑሮ ዘይቤ ይባላል። ያው ፖለቲካ ለመኖር ከመፈለግ አኳያ የሚደረግ የአኗኗር ዘይቤ ነው እና ይኸው ሰዎች ይህን ፖለቲካ ሊያገኙት የሚችሉ ከእግዚአብሔር በመለየታቸው ውጠት ሊያገኙት የሚችሉ የአኗኗር ዘይቤ ነው እና ፖለቲካ ሲባል ደግሞ ሰዎች ምንም እንኳን መሰረታቸው አንድ ቢሆንም ዛሬ ላይ ካለው የቋንቋ፣ የዘር እና የቦታና የነገድ ልዩነት መነሻ አድርገው ለዓላማነታቸው በስጋ ክንዳቸው ሊያስከብሩ ሊያደርጉት የሚችሉ ጉዞ ነው። ይህ ደግሞ መሰረት የሚያደርገው ዘርና ኃይል ነው። በስጋ ክንድክ ወይ ደግሞ በኃይልክ ራስህን ማስከበር፣ ሌላኛው እስከ ማስከበር፣ ሌላኛው ስታስከበር ደግሞ ኃይልን ትጠቀማለህ፣ ደግሞ መጨረሻው መግዛት ይሆናል። የክርስቲያን ወይ ደግሞ የክርስትና አኗኗር ስርዓት ደግሞ ክርስትና ማለት ያው ፈለገ ክርስቶስን መከተል ሲሆን ይህ ደግሞ ሰዎች ከእግዚአብሔር ተለይተው በራሳቸው ጎዳና ለሞት ከተነዱበት ተመልሳ ለእግዚአብሔር የክብር መታሰቢያ ዳግም መወለድ ማለት ነው። ይህ ደግሞ መሰረቱ ኢየሱስ እርሱ ክርስቶስ መሆኑን በማመን ብቻ ነው እና ይሄ ደግሞ ሊሆን የሚችለው ጽኑ መሰረቱና አካሄዱ ጠላት መውደድና እርስ በርስ መዋደድ እና ታላቁ ታናሽን ያገልግል ነው። ያኛው መግዛት ሲሆን ይሄኛው ደግሞ በፍቃደ መገዛት ይሆናል። በፍቃደ ለታናሽህን መገዛት ይሆናል። ስለዚህ ፖለቲካና ክርስትና ፈጽሞ የሚጣረሱና አንዱ ሌላኛው የሚያጠፋበት መንገድ ይሆናል ማለት ነው። እና ብርሃኑ ክርስትና በፖለቲካ ቀንበር ገብቶ መጥፋት የጀመረው መች ነው? እንዴትስ ነው ብለህ ታስባለህ? ያው አንድ ነገር ህይወት ሆኖ ሊዘራ የሚችለው ስትኖርበት ነው እና ክርስትና ብዙ ፈተናዎች ይገጥሙታል። አንደኛው ፈተና ክርስትናን ሊቀበሉ በማይፈልጉ ወይ ደግሞ ክርስቲያን በማይሆኑ ኃይሎች ነው። ሌላኛው ቀንበር ሊሆን የሚችለው ክርስቲያን ከክርስትናቸው ወጥተው ወይ ከአኗኗር ዘይቤያቸው ወጥተው ከክርስትና አኗኗር ዘይቤ ወጥተው ፖለቲካን ሲይዙ ፖለቲካ የክርስትና ባላጋራ እስከሆነ ድረስ ያው ክርስትናን እስካልኖሩት ድረስ ክርስትና ሊያፈራ አይችልም። እስካላፈራ ደግሞ ሊቀጥል አይችልም። ስለዚህ ፖለቲካን በመያዛቸው ክርስትናቸው በፖለቲካ ቀንበር ስር ሊከቱ ዘንድ ይገደዳሉ ማለት ነው። ስለዚህ የፖለቲካ ቀንበር በክርስትና ላይ የሚያደርገው ተጽዕኖ በእነዚህ ሁለቱ ማየት ይችላለን። በክርስቲያን በራሳቸው በፖለቲካ የሚገቡበትና ክርስትናን ሊቀበሉ በማይፈልጉ ኃይሎች በክርስትና ላይ የሚያደርጉት ፈተና ነው እና አሁን በሁለት ክርስቲያን መሀል አንዱ ተበዳይ እንደሆነ አድርጎ በሚያስብበት ጉዳይ ምንድን ነው መፍትሄው ብለህ ታስባለህ? ያው ፖለቲካ ኃይል በኃይል መግዛት እስከሆነ ድረስ በኃይል አሸነፈ በኃይል ተሸነፈ መውረድ እስከሆነ ድረስ መጎዳት አለበት። ስለሌላኛው የምታስብበት መንገድ የለም። ራስን ነው የምታስከብረው። ክርስቲያን ደግሞ አንደኛው ሌላኛው የሚጎዳበት መንገድ ጨርሶ አልነበረው። ግን ክርስቲያን ፖለቲካ ውስጥ ሲገቡ ያው መጎዳት ውስጥ ትገባለህ ማለት ነው። ስለዚህ መጎዳት ውስጥ ስትገባ ደግሞ
ከመጎዳት ለመውጣት ፈጽመ ተቃራኒ የሆነ ሀሳብ ማንሳት አለበት። ስለዚህ ክርስትና ካልተኖረ በስተቀር ለክርስቲያን ምንም ሊጠቅም ስለማይችል ክርስቲያን መንገዳቸው እስከሳቱ ድረስ ይጎዳሉ። ስለዚህ አንደኛው ሌላኛው ጎዳ ማለት ደግሞ ሁለታቸው ስህተት ውስጥ ገብተዋል ማለት ነው። ስለዚህ ክርስትናቸው አልኖሩትም ማለት ነው። ክርስትናቸው እስካልኖሩ ድረስ ይጎዳሉ ማለት ነው። ስለዚህ ይህ ለመጎዳቱ ምንም እንትን የለውም ማለት ለመጎዳቱ ምንም ጥርጥር የለውም። ፖለቲካ ውስጥ እስከገባ ድረስ እስካልኖርከው ድረስ ክርስትና ያው ክርስቲያንም ይሁን ለፖለቲከኛውም ይሁን ወይ ፖለቲካ ብቻ የሚኖርበት ይሁን መጎዳቱ አይቀርም። ምክንያቱም ኃይል በኃይል መግዛት መጨረሻው ድካምና ሞት ስለሆነ። ኦኬ። እና አሁን ፖለቲካ በጉልበት የመግዛት እንትን ነው ማለት ነው። ይሄ አካሄዱ የፖለቲካ አካሄድ በጉልበት በክንድህ እንደማመን ነገር ነው። ክርስትና ደግሞ ታላቁ ታናሽን የሚያገለግልበት ነው። ራስህን አሳልፈ መስጠት። ኦኬ። እና በዚህም ተበዳይ እንደሆነ በሚያስብበት ወቅት በሁለት ክርስቲያን መሀል ያለ ጥላቻ እንዴት ማስታረቅ ይቻላል ብለህ ታስባለህ? ያው ክርስትና ሊጠቀምበት የሚችለው የኖረበት ነው። ስለዚህ ክርስትናን መጠቀም ያልቻሉበት ከክርስትና ወጥተው ፖለቲካ ውስጥ ሲገቡ ነው። ስለዚህ አንደኛው ሌላኛው ይጎዳል የሚባልበት ደረጃ ክርስቲያን ማንንም ሊጎዳበት የሚችል አካሄድ የለውም ክርስትናው ከተኖረ ማለት ነው። ስለዚህ ክርስትናው ካልኖርከው ግን ልትጎዳበት የሚችል መንገድ ከመጣ ግን ያው ተመልሰው ወደ ክርስትናው መምጣት ነው። ወደ ክርስትናው ስትመጣ ማገልገል ስለሆነ ማንኛውንም አትጎዳም። ስለዚህ ክርስቲያን እርስ በርሱ የሚጎዳዳ ከሆነ ሁለቱም ከክርስትናቸው ወጥተዋል ማለት ነው። ስለዚህ ሁለቱም ወደ ክርስትናቸው ሲመለሱ እርስ በርስ ይፈላለጋሉ። ማለትም ሌላኛው ማገልገል ነው። ሁሉም እግዚአብሔር እንዲያስብ ማድረግ ስለሆነ አንደኛው ሌላኛውን የሚጎዳበት ምንም የለም። ስለዚህ ክርስትና ወደ መፈለግ ሲመጡ ሁለቱም መታረቃቸው ግድ ይላል። በራሳቸው ይታረቃሉ እንጂ አንደኛው ሌላኛው እንደጎዳ የሚያስብበት መንገድ የለውም። እሺ ባህሉ፣ አሁን ሀሳብህን በደንብ ተመልካችን ግልጽ እንዲሆንለት በምሳሌ አድርገን ብናወራውና አሁን ለምሳሌ እኛ የትግራይ ህዝብ ተጎድተናል። ለ3 ዓመት ሙሉ ያሳለፍነውን ዓለም የሚያውቀው ነገር ነው እና ይህን የመጎዳት ስሜታችንን እንዴት ነው መሻር የሚቻለው ብለህ ታስባለህ? የመጉዳትና የመጎዳት ስሜት ሊኖሩ የሚችለው ያው በፖለቲካ ውስጥ ነው። በክርስትና ምን ጊዜ መጎዳት የለም። ሊኖር የሚችለው ሰማዕትነት ነው። ግን የትግራይ ህዝብ ተጎድቻለሁ የሚልበት አካሄድ ካለ ያው ከክርስትና ወርቀዋል። ሰማዕትነት ፈልጎ አይደለም ምንም ነገር የሚያደርገው። ስለዚህ እየኖረበት እየሄደበት ያለ ለፖለቲካ ምላሽ መስጠት ወይ ደግሞ ፖለቲካ አኗኗር ነው። ስለዚህ በፖለቲካ አኗኗር እስከኖረ ድረስ ደግሞ የግድ ይጎዳል። ወይም ለዓላማውን ለማስከበር በሚሄድበት ሂደት ደግሞ ሌላኛው መጉዳቱ አይቀርም። ምክንያቱም የክርስትና አካሄድ ሁሉንም አንድ ማድረግ ሲሆን የፖለቲካ ደግሞ ራስን ገለልተኛ አድርገህ ራስን ብቻ ጠብቀህ መጓዝ ይሆናል። ይህ በሚሆኑበት ደግሞ ቋንቋ፣ ከለር፣ ቦታ ስትለይ ቢያንስ መከፋፈል ባለበት የመከፋፈሉ ስርዓት ራስህን ነው ኃይልህን ነው የሚወስነው። ስለዚህ ኃይልህን ወሳኝ በሆነበት ጊዜ ደግሞ ልትጎዳበት የሚችለው ጉዳይ ማለት በፖለቲካ ነው የምትጎዳው፣ በራስህ አካሄድ ነው የምትጎዳው፣ ወይ ልታደርገው ባለመቻለ ነው። አሸናፊ ብትሆን የተጎድቻለሁ ስሜት ሊኖርህ አይችልም። ክርስትና ውስጥ ስትመጣ ግን ያው ስላልኖርክበት እንጂ ብትኖርበት ኑሮ ያኛው የመጎዳት ስሜትም የፖለቲካው ስሜትም አይመጣልህም ነበር። ስለዚህ የመጎዳት ስሜት ልትተው የሚችለው ከዛ ወጥተህ በክርስትና ስትኖር ብቻ ነው። ምክንያቱም የትግራይ ህዝብ ክርስቲያን ሲሆን በፖለቲካ የሚጎዳበት አካሄድ ያው ከክርስትና ወጥቶ ስለሆነ፣ በክርስትና ቢኖር ኑሮ ግን ሰማዕት ይሆን ነበር እንጂ መጎዳት የሚባል ስሜት አያመጣም። እዚህ ጋር ላቋርጥህና ክርስቲያን ሰማዕታት ነው ያልከውን እዚህ ጋር ክርስቲያን እንደ በግ ዝም ብሎ ይገፋ ማለት ነው? ክርስትና ምንጊዜም ክርስትና ከኖርከው ሊያመጣል የሚችለው ሰማዕትነት ነው፣ ክብር ነው እንጂ ሌላውን ማገልገል ነው እንጂ መጎዳት የለውም።
ክርስቲያን ሆኖ ተጎዳውኝ የሚል የለም። ክርስቲያን ሊጎዳ የሚችለው ከክርስትና ወጥተው ፖለቲካው አኗኗር ሲኖር ብቻ ነው። ኦኬ። እና እንደ በግ ይታረድ የሚለውን አመለካከት አሁን ይሄ ልክ ነው ማለት ነው? ያው በክርስትና ህይወት ላይ እየኖርክ እንደ በግ መታረድ ሰማዕትነት ነው፣ ያው ክብር ነው። ክርስቶስ እኮ እንደ በግ ሆኖ ታረደ፣ ያው ለሱ ክብር ነው፣ ግን ማንም ሳይጎዳ ነው። ገባ? ግን ዛሬ የተጎዳውኝ የሚል ስሜት ያለክ የቆየ ልምድ ስላለ ነው፣ በፖለቲካው ስለቆየ ነው፣ ከእነሱ ጋር ተያይዘ ስለቆየ ነው እንጂ በክርስትና ኑሮበት ኑሮ እስከ ዛሬ መጥተህ ቢሆን ኑሮ የመጎዳት ስሜት ወይም የሆነ የሚጨቁን ሌላ አይኖርም። አንተ በክርስትና እሱን ማሸነፍ ትችላለህ። የክርስትና ክብርን መግለጥ ትችላለህ። መግለጥ አልቻልክም፣ ከእሱ ጋር ትኖር ነበር። ከእሱ ጋር ለመለየት ብለህ ባደረግከው ደግሞ ተጎድተሃል። ኃይልህን ማስከበር አልቻልክም፣ ተሸንፈሃል ማለት። ስለዚህ መሸነፍ የሚመጣው ደግሞ በስጋ ክንድ በመኖር ላይ ነው። ክርስትና ግን መሸነፍ የለውም፣ ሁሌም ማሸነፍ ነው። እግዚአብሔርን ማሰብ እስከሆነ ድረስ ማለት ነው። ክርስቶስ ራስን ፈቅዶ ሲሰጠን ኃይልን ገልጦ ሊያሳይክ ነው። ክርስትና ደግሞ ሌላውን ስታገለግል ራስህን መስጠት እስከሆነ ድረስ የሚታሳየው ነገር አለ። አብሮነት ታሳየዋል፣ የእግዚአብሔር ክብርን ታሳየዋል። የእግዚአብሔር ክብር ባለበት ደግሞ አብሮ መኖር እስካለ ድረስ መጎዳት የለበትም። ስለዚህ ክርስቲያኑ እኮ ክርስትናነቱን ሲኖር ክርስቶስን መስሎ ሲኖር ሌላውን ማገልገል ነው። ስታገለግለው ደግሞ ጠላትህን ወደ ነው አንተን ይመስል ዘንድ ታደርገው እንጂ የምትጎዳበት ጉዳይ አይደለም። የተጎዳበት አካሄድ ግን አንተ እሱን ለመግዛት እሱ ደግሞ አንተን ለመግዛት በሚያደርገው ጉዞ ነው። ይሄኔ ነው እንጂ መጎዳት የሚመጣው። ክርስትና በክርስትናነቱ መጎዳት ብሎ ነገር የለውም። ስለዚህ አንተ ክርስቲያን ነኝ ግን ተጎዳው የምትል ከሆነ ክርስትናነት ስላልኖርከው። ስለዚህ ክርስትናነት ብትኖረው ፖለቲካን የማሸነፍ ኃይል አለ። ፖለቲካ ኃይል በኃይል መግዛት ነው፣ በሞት ይሸነፋል። ክርስትና ግን የዘላለም ሕይወት ነው። ሞትን መሻር እስከሆነ ድረስ ሙተ መነሳት ትችላለህ። ትንሣኤ ያለው ክርስትና። ስለዚህ የትንሣኤ አካል ደግሞ በሞት ነው የሚሸነፍ ስለሚገዛው ያኔ ክርስትና መገለጥ ስለምችል አንተ መሸነፍም የለብህም። እሱን ወደ አንተ እንዲመጣ ነው የምታደርገው ያኔ ማለት። ስለዚህ ይህንን መጎዳት ስለሌለው አንተ መጎዳት ብለህ አታስበው። መጎዳት ያልከው ግን አንተ ስላልኖርክበት ነው። ክርስትናን አታውቀውም። ክርስቲያን ሆነህ በፖለቲካ አኗኗር እየኖርክ ግን ክርስቲያን ጎዳይ ልትል ትችላለህ። እሱም ክርስትናነቱ አልኖረም፣ አንተም አልኖርክበትም። ብርሃኑ እዚህ ጋር አቁመና እኔ ሀሳብን በተወሰነ መልኩ ለመረዳት የሞከርኩኝ ነው። ግን ተመልካቾች በደንብ እንዲረዱትና በሚኖሩትን ሁኔታ እንዲያዩት እንዲያመዛዝኑት አሁን እኛ የትግራይ ሕዝብ ለምንድን ነው የተጎዳ ነው ብለህ ታስባለህ? ክርስትና ያው ክርስቶስ እንደሰበከው ወይም መጽሐፍ ቅዱስ እንደሚለው እስካሁን አልተኖረም። ክርስቲያን ሁሌም የመጣበት አካሄድ ከፖለቲካ ጋር የተቀላቀለበት መንገድ ነው። ስለዚህ ዞር ብለህ ክርስትናን መመልከት ነው ወይም ክርስትናን መፈለግ ነው። ያለበት ሁኔታ ፖለቲካ አኗኗር የተቀላቀለበት ስለሆነ፣ ስለዚህ ክርስትናን በመፈለግ ሂደት ላይ ክርስትና ስታገኙ ፖለቲካ ይወጣና ያኔ ግልጽ ይሆንላል። ስለዚህ ክርስትናን ወደ መፈለግ መምጣት ነው መፍትሄው ሊሆን የሚችለው እንጂ በፖለቲካ አኗኗር የሚኖረው ህዝብ በአንዴ ክርስቲያን ሁን ልትለው አችልም። እርሱማ ጭራሽ ክርስቲያን ነኝ ብሎም እየኖረበት ሊሆን ይችላል። ገባ? ስለዚህ ክርስትና መጎዳት በሌለበት ጉዳት የሚሰማው ከሆነ ግን ተመልሶ ክርስትናን መፈለግ ነው ያለበት። ሙሉ በሙሉ ፖለቲካን ማስወጣት አለበት። ገባ? ፖለቲካ ምንድነው ብለህ ከፖለቲካ ስትርቅ ክርስትና ያኔ በንጹህ ታገኘዋለህ። ክርስትና ራሱ ፈውስ ይሆናል። ኦኬ። እና ይህንን ሀሳብን እስከየት ድረስ ታስኬደዋለህ? እስከየት ድረስ ትሄድበታለህ? ይህን ሀሳብ ያው ማለት አሁን ባለው ሁኔታ ይሄ አዲስ እንግዳ የሆነ ሀሳብ ነው እና እስከ መስዋዕትነት እስከ ህይወት መክፈል ሊያደርስም ይችላል። ይህን ነገር አስበህበታል? ይሄ ማለት ቀላል ነው፣ አኗኗሪክ ነው ማለት አገልግሎቱ ወይ አካሄድ እስከሆነ ድረስ ህይወት ነው ማለት ሞትን ማሸነፍ እስካለበት ማለት ሞት ማሸነፍ ባለበት ነው።
ገባ የዘላለም ህይወት ባለበት አንተ የሚያግድ ምንም ነገር የለም፣ የሚያስፈራት ነገር የለም። ፖለቲካ በሞት መሸነፍ እስከሆነ ድረስ ከዛ የተሻለ ነገር እስካለ ድረስ እስከ የትም ትሄድበታለህ። አንተን የምትለው ክርስቲያናዊ አኗኗር እንዴት ነው አሁን ካለው ኑሮ ሁኔታ ማጣጣም ወይም ደግሞ ማስኬድ የሚቻለው? ያው አሁን ያለበት የክርስትና ሂደት ወይ ደግሞ ክርስቲያን ነኝ ብሎ የሚያስብ ህዝብ ሁሉም ከፖለቲካ ጋር ተቀላቅሎ ነው የሚኖረው። ስለዚህ ፖለቲካን ማውጣት አለብን። ፖለቲካ በወጣበት ደግሞ ክርስቲያን ሊተዳደሩ የሚችለው ንጉሱ እና ንግስናው ሊሰጥ የሚችለው ለእግዚአብሔር ነው። እግዚአብሔርን በማሰብ ንጉስ እግዚአብሔር ራሱ ነው እና ፖለቲካ በወጣበት ደግሞ የእግዚአብሔር መልእክተኛ ሊሆን የሚችለው ካህን ነው። ገባ? ስለዚህ ካህን ባለበት ሰይፈኛ መንግስት ላንተ አያስፈልግም። ፖለቲካ እስከተሸከመው ድረስ ሰይፍ ይወጣና አንተ ክርስቶስን እንዲያውቅ ሁሉም የምታደርግበት መንገድ ትይዛለህ ማለት ነው። ስለዚህ ሁሉም ሌላው እግዚአብሔር ማወቅን የሚያስተምርበት መንገድ ነው ሊጀምር የሚችለው። ግን እስከ ዛሬ የነበረ ክርስትና በዘልማድ የመጣ እስከሆነ ድረስ በቋንቋ እና በቦታ የተገደበ እስከሆነ ድረስ እውነተኛውን ክርስትና ሊተካልክ አይችልም። ስለዚህ ክርስትናን ወደ ማወቅ ነው የምትመጣው ሁሌም ቢሆን። ገና እንደ አዲስ ክርስትናን ማወቅ ታመጣለህ ፖለቲካን አስወጥተህ። ያኔ ክርስትና የሚልህን መንገድ ነው የምትሄደው። ይዘኛል እና አሁን ምን መሰለህ ብርሃኑ፣ ክርስትና መኖርና ማድረግ በጣም ልዩነት ያለው ይመስለኛል። እና እሱን ጋር እንትን በደንብ ታርገህ እንትን ታነሳልኝ ፈልጌ ነው። አሁን የኑሮ ሁኔታ አለ አይደል? ያስገድድሃል፣ ወደዛ ብቻ ትኩረት እንዲሆን ያስገድድሃል። ፖለቲካውም ያስገድድሃል፣ ወደዛ ሀሳብ እንድትሰርቅ ያስገድድሃል። እና እንዴት ነው ከኑሯችን ጋር ወይም ደግሞ ስራችን ሁሉ ነገራችን ሳንተው፣ አሁን ልጆች አሉ፣ ብዙ ኃላፊነቶች አሉ። ለእነሱ ብለህ እንኳን ያኛው ኑሮ ያሸንፋል። ይሄ ፖለቲካው አሁን ያሉ የኑሮ ሁኔታ ማለት ያሸንፋል። ሀሳብና ትኩረት ወደዛ ነው የምትሄደው። እና እሱን ነገር እንዴት ነው ማስተሳሰር የሚቻለው? ማለት ሊያኖርክ የሚችለው በምንም መንገድ እግዚአብሔር ነው። ገባ? ክርስትናም እኮ ክርስትና ለሚከተሉት የተባለው ሊያገለግል የሚወድ ራሱ ይካል ነው። ራስ መካድ ካለብህ ራስህን ማስገዛት እስካለብህ ልታስገዛት ትችላለህ። ገባ? የምታስገዛው ደግሞ ሌላውን ክርስቶስን እንዲያውቅ ነው። ስለዚህ አንተ ይሄኛው ጎደለኝ ብለህ የምታስብበት አይደለም። እግዚአብሔር ላይሞላው ነገር የለም፣ ሁሉም ሊሞላልክ ይችላል። እና የሚያስፈራ ጉዳይ ወይም ደግሞ የሆነ የጎደለ ነገር እንዳለ አድርገህ የምትሄድበት ጉዳይ አይደለም። ክርስትና የራሱ መንገድ አለው። ሁሉም ክርስቶስን እንዲያውቅ ማድረግ ነው። ሌላኛው ክርስቶስን በሚያውቅበት መንገድ ደግሞ እሱ ከአንተ ጋር ስለሚተሳሰር የሚጎል ነገር የለም። ያኔ ዛሬ የምትፈልገውን ነገ ታገኘዋለህ ማለት ሌላው ክርስቶስ እንዲያውቅ ባደረግበት ሂደት ማለት ነው። ያ እሱ ባያውቅ እንኳ ህይወት ደስታ፣ ቸርነት እግዚአብሔር ስለሆነ አንተ የሚጎልህ ነገር አለ። ተዘላለማውን ነው እንጂ የምታስበው የዛሬ የሚጎልን ወይም ሊመጣ የሚችለውን አይደለም። ያን በማሰብ ግን ምንም ልታመጣ ስለማትችል መንገድ ሊሆን አይችልም። አሁን ይህን ሀሳብን እንዳለው ነው፣ ግን ቅድም አነሳዋለሁ ብዬ የዘለልኩትን አለና እስቲ እሱን እንትን ላድርግልና እንዴት ነው አሁን የተበዳይነት ስሜት አለ ሁሉም ጋር የተበዳይነት፣ ሁላችንም ጋር የተበዳይነት ስሜት እንጂ እኔ በድያለሁ ምናምን የሚል ስሜት የለንም። እና ይህን ነገር እንዴት ታየዋለህ? ያው ኃይልህን መተማመን እስካለ ነገም ኃይል ፈላጊ ነው። ስለዚህ በደለኝ ወይም በደልኩት የምትለው ማለት ዛሬ በደለኝ እያልክም ያለበትም እኮ ኃይል እስክትሰበስብ ይሆናል። ነገ እኮ ለመበቀልም ልትነሳ ትችላለህ። ገባ? ግን ጨርሰህ ያንን መተው ነው። ስለዚህ ክርስትናና ፖለቲካ እስከተለያዩ ድረስ ፖለቲካና ክርስትና ቀላቅላ
ልትሄድበት ስለማችል ፖለቲካውን አይጎዳ። ስለዚህ ፖለቲካውን ትተውና ክርስትና ስትሄድ እግዚአብሔር ይክሳል ነው። ገባ? ካሳ ሊሆን ከሚችለው እግዚአብሔር መያዝክ ነው። ስለዚህ ወደ እግዚአብሔር በመመለስህ ደግሞ የምታጣው ነገር ስለሌለ ያኔ ተበዳይነት ትረሳዋለህ። ጭራሽ ማለት ነው ጠላት መውደድ ስለሆነ እሱን ወደ መጥቀም ትመለሳለህ። ያለህንም ልትሰጠው ትችላለህ እሱ እንዲመለስ ማለት ነው። ገባ? ስለዚህ የያዝከውን ላለ መልቀቅ ነው ዛሬ የመበደልን ስሜት የሚሰማ የሚችለው። ያን በእግዚአብሔር ስትተካው ግን ሁሉ ነገር ሙሉ ይሆንላል። ያኔ መበደል ብሎ ነገር የለም። ክርስትናና መበደል አብሮ ስለማይሆን ክርስትና ሰማዕትነት፣ ራስህን ማገልገል ማለት ታላቁ ታናሽን ማገልገል እንጂ መበደል የለውም። ስለዚህ የመበደል ስሜትህን በፖለቲካ ውስጥ ነው እንጂ በክርስትና ውስጥ ይዘው አልመጣም። ስለዚህ ፖለቲካውን እመጣለሁ። ስለዚህ ክርስትና የሚያስፈልገውን ማሟላት ነው፣ ደግሞ ክርስትና ህይወትን መኖር ነው ልክ የሚችለው። ካሳው እሱ ነው፣ ወደ እግዚአብሔር መመለስ ነው። ኦኬ። እና ሌላም ደግሞ ምን አይቻለሁ ካየሁት እዛ ቲክቶክ ላይ የሰራኸውን ቪዲዮ ስለ ዳንኤል ክብረት አንስተህ የሆነ የለቀቀው ሀሳብ አለ እና እሱን ሀሳብ እንዴት መጣልህ? ትንሽ እዛ ላይ አጭር ስለሆነ ይሆናል እና ሰፋ ብታደርገውስ እንዴት ነው ያን ነገር እንዴት ነው የመጣልህ? ማለት ክርስትናነቴን አለ የሚል ህዝብ አለ። ገባ? ከክርስትናነት ወጥተው ፖለቲካውን የሚያራምዱ ደግሞ አሉ። አሁን ያ ፖለቲካን የሚያራምድ ለዛኛው ክርስትናነቱን ማለት እንዲጠበቅለት አይገደድም፣ ሊጠብቅለትም አይፈልግም። ገባ? እሱ ክርስቲያንን እርስ በርስ አጋይተን ቢሆን ስፍራ ማግኘትን ነው የሚፈልገው። ስለዚህ እሱን አስወጥተ እርስ በርስ ለመገናኘት ግን ፖለቲካው በሆነበት መንገድ መለየት አለበት። ስለዚህ ህዝቡ ደግሞ እኮ የሆነ እሱን መቀበሉ ጉዳይ ወይ ደግሞ እሱ የጎዳው አይነት ስሜቱ የሚሰማው እሱ ከፖለቲካ ጋር አለመያያዙ ነው። ስለዚህ እሱ ከእሱ ጋር ሲያያይዘው ነው እገሌ ጎዳኝ ያለው። ገባ? ያኛው ፖለቲከኛ እንደሆነ ቢገባት ኑሮ አንተ ክርስቲያን እንደሆነ ክርስትና ከፖለቲካ ፈጽሞ የተለየበት መንገድ እንደሆነ ብታገል እሱ ጨርሰው እሱን ለማዳን እንጂ እሱ እንደጎዳ ካታስብ እሱን የምታነሳበት መንገድ በሌለበት የምታነሳ ከሆንክ ግን ያው ግዴታ እሱ ማውጣት ስላለበት ክርስትና ስትኖር ፖለቲከኛን አታስገባውም። ስለዚህ እሱ ለአንተ ምንም አውቅ ስላልሆነ ነው። ገባ? ልታድነው የሚገባ እንጂ ጎዳኝ ብለህ ወይም ለጉዳቱ በቀል ልትመልስለት የሚነሳ ጉዳይ ስላለ አንድ ያው ካለፈርኩኝ የሆነ ጥያቄ ልጠይቅ እና ያንተም ሀሳብ ስለሆነ ጳጳሱ እኔን የገረመኝ ጳጳሱ ሀገረ ትግራይ ሲል ነው የሚል እዛ ቲክቶክ ቪዲዮ ላይ አይቻለሁ እና ያንን ምን ለማለት ፈልገህ ነው? በምን አንግል አይተኸው ነው? ወይም ደግሞ ሀሳብህ እስቲ አስረዳን። ያው ጳጳሱ ራሱ እንደ ክርስቲያን አድርጎ ነው ያንን ሀሳብ ያነሳው። ክርስትና ደግሞ በዘር እና በቋንቋ የሚገደብ አይደለም። ስለዚህ ክርስትና በዘር በቋንቋ ሲገድበው ክርስትናን በፖለቲካ እያጠፋው ነው። ስለዚህ ክርስትና በዛ ሊወከል ስለማይችለው እሱ ራሱ በፖለቲካ ላይ እስካለ እሱ ራሱ ይወጣል። ገባ? ስለዚህ እሱ እንደ የክርስቲያን አባት አድርጎ የሚቆጥረው ሰው ማለት ክርስትናነቱን እንዲያጠፋ ያደርገዋል። ገባ? ስለዚህ እሱ የሄደበት መንገድ የክርስትና ስርዓት አይደለም፣ ከዛ የወጣ ነው። ገባ? በክርስትና ህይወት ላይ ግን ህይወት፣ ደስታ፣ ቸርነት እግዚአብሔር አድርገው ሁሉም እግዚአብሔር እንዲያውቅ ባደረክበት ደንበርና ቋንቋ መለየት የለም። እምነት ነው ሊያዛምድህ የሚችለው። የትም ሊኖር የሚችለው ክርስቲያን ያው አንተን ነው እንጂ አንተ ራስህ በሆነ ከልለ ራስን ክርስቲያን አድርገህ መጥራት አትችልም። እሱ ግን ቢያንስ ራሱ በቦታ ከልሎታል። ገባ? እሱ የሆነ ቦታ ላይ አባት በሆነ የተገደበ ከሆነ ስለዚህ ክርስትናነቱን ይወጣል ማለት ነው።
ስለዚህ እሱን ለማውጣት ደግሞ የግድ ያን እሱን በስህተቱ ማንሳት አለበት። ኦኬ። ከዛ ከደረሰው በደል በኩል ስታየው ልክ አይደሉም ወይ? ፍቅራችን መቀጠል እንችላለን፣ ግን ይሄኛው ይሄ ሀገር መሆኑን ወይም ደግሞ እንደ ሀገር ማሰቡን ግን እንደ እንትን ነው እንደ ጋሻ ወይም መከላከያ አይነት ነው መሰለኝ። ማለት መፍትሄው እሱን አድርጎ አስቀምጦታል እና ይሄ እንዴት ታየዋለህ? ያው እሱ ብቻው እኮ አይደለም፣ እኛም የዛ ማህበረሰብ አካል ነን። ገባ? የኖርንበት ነው፣ ህይወታችን ነው። እኔ አሁን ራሴ በዛ በቦታ ላይ ወይም በቋንቋ ላይ አልገድበውም። ከማንም ጋር መኖር እችላለሁ። ገባ? ያ ደግሞ ሌላውን ማገልገል ታሳቢ አድርጌ ማለት ነው። ስለዚህ ዛሬ እኮ አትጉዳኝ እንጂ እኮ ላገልጋል አይደለም እያጣላ ያለው። ገባ? ስለዚህ ያለ ድንበር፣ ያለ ቋንቋ፣ ያለ ምን ልዩነት ክርስቲያን እርስ በርሱ ተዛምዶ ሌላውን ክርስትናን የሚያስተምርበት መንገድ ነው እንጂ መኖር ያለበት ከሌላው የድንበር ማጠር ሊሆንልህ አይችልም። ከሌላው ሌላኛውን እግዚአብሔር ሲያውቅ ነው፣ ምሕረት፣ ደስታ፣ ቸርነትን ሲያውቅ ነው ሊሆን የሚችለው። ገባ? ስለዚህ ከሌላው በቦታና በቋንቋ ከለየው ግን ነገም በኃይል አሸንፎ ሊወስድክ ይችላል እና ምንም መተማመኛ የለም ነው። ገባ? ስለዚህ እግዚአብሔርን ታሳቢ ማድረግ ነው እንጂ የስጋ ክንድክ ወይም ድንበር ወይም ቋንቋ ታሳቢ ማድረግ ለክርስትና ዋስትና ሊሆን አይችልም። ጭራሽ እሱ የፖለቲካ አካሄድ ነው። ኦኬ። አሁን እዚህ ጋር ማለት አሁን ግዛት ያንተን ግዛት ለመግዛት ሲመጣ ዝም ብለህ ተገዛ ማለት አይሆንም። ያው ክርስትና እኮ ግዛት የለም፣ የትም ሁሉ ያንተ ነው እና ማለት መግዛት መገዛት ማለት መግዛት የፖለቲካ ነው፣ ራስን ማስገዛት ደግሞ የክርስትና ነው። ስለዚህ አንተ ደግሞ ማለት አልገዛም ባይነት አይደለም። ስለዚህ ክርስትና መገዛት፣ ሌላውን በፍቃድ ማገልገል ስለሆነ አልገዛም ባይነት ደግሞ ያው ፖለቲካ ይባላል። ስለዚህ ያን እሱ በእንዲህ የምታስኬደው ጉዳይ አይደለም። እሺ ብርሃኑ፣ ሀሳቡ ሰፊ ስለሆነ አሁን ያለንበት ሁኔታ በምን ሊገለጽ ይችላል? አሁን ያለንበትማ ሙሉ በሙሉ ዓለም ሙሉ በሚባልበት የፖለቲካ አኗኗር ስርዓት እየሄደበት ያለ ነው። ክርስትና ግን በዘልማድ ብቻ ያለበት፣ ካልተኖረ ደግሞ አያፈራም፣ ካላፈራ መጥፋት አይቀርም። ስለዚህ ክርስትናነትን ወደ መኖር ነው ልንመጣው ይችላል። ስለዚህ እንደ አዲስ ክርስትና ምንድነች ብለው ወደ መፈለግ መምጣት አለብን። ኦኬ። እና በመጨረሻ ላይ ብርሃኑ፣ አሁን ወደ መጨረሻው ይሄን ስለሆነ በመጨረሻ ላይ ያላነሳ ነው ወይም ደግሞ አሁን ላይ ይሄን ነገር ባነሳው ብለህ ያስብኩን ነገር ታነሳልናል ማለት እንደማጠቃለያ ማለት ነው። አይ ገባኝ። የሆነ ነገር የሚቋጭበት ጉዳይ አይደለም፣ ሙሉ በሙሉ የተሆነው ጉዳይ አለ። ገባ? ያንን ፍለጋ እንውጣ ነው። ያንን ፍለጋ የሚያስፈልግህን ማዘጋጀት ነው። ስለዚህ ክርስቶስን ፍለጋ መውጣት ነው ሊሆን የሚችለው መንገዱ። ገባ? ክርስቶስን ፍለጋ በመውጣት ደግሞ ፖለቲካ በሌለበት ፖለቲካውን ሙሉ ትተህ ወደ ቤተክርስቲያን መመለስ ነው። ቤተክርስቲያን የምፈልገው ምንድን ነው? አሁን ክርስቲያን እርስ በርስ በፖለቲካ ታስረን በቦታ በቀለም በዘር ተለያይተን የምንጫርሰው ጉዳይ አቁሞ ማለት ነው። ገባ? ክርስቲያን እርስ በርስ የሚያኖር ወይ ደግሞ ቤተክርስቲያን የሚያስባት ጉዳይ መምጣት አለበት። አሁን ክርስቲያን እየኖረበት ያለ ሂደት ራሱን በስጋ ማስከበር ስለሆነ ከክርስቲያን ጋር ነው ውጊያው። ገባ? ስለዚህ ያኛው ክርስቲያንም አላፈራም፣ ይሄኛው ክርስቲያንም አላፈራም። ስለዚህ ቤተክርስቲያን በግ የሌላት በሬ ትሆናለች። ገባ? ስለዚህ ቤተክርስቲያን ዋጋ እንስጣትና ቤተክርስቲያን ዋጋ ስትሰጥ ፖለቲካ ይወጣል። ያኔ የቤተክርስቲያን ዋጋ መታሰቢያ ፍራ አፍርቶ ክርስትና የሚባል ስም ይመጣል። ኦኬ፣ እናመሰግናለን ብርሃኑ። ተመልሰን በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። እሺ ተመልካቾቻችን፣ የዛሬ ፕሮግራማችን ይህን ይመስል ነበር። ሀሳቡ ሰፊ ስለሆነ ያላችሁ ጥያቄ
ሀሳብ ኮሜንት ላይ ጻፉልን። ብርሃኑን መልሰን የምንጠራው ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስክንመለስ ድረስ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መልካም ጊዜ። ስላከበርከኝ በጣም እናመሰግናለን። እጅግ በጣም እናከብርሃለን።